በአቃቂ ቃሊቲ ክፍለ ከተማ አንድ ግለሰብ ኢሞራላዊ በሆነ ሁኔታ የ12 ዓመት ታዳጊ የሆነች የገዛ ልጁን አስገድዶ በመድፈርና ለ3 ዓመታት ያህል ጾታዊ ግንኙነት ሲፈጽምባት ከመቆየቱ ጋር ተያይዞ በጽኑ እስራት እንዲቀጣ ፍርድ ቤት መወሰኑን ሰምተናል። ይህ ጉዳይ ብዙ እናቶችን እያሳሰበ ያለ ጉዳይ መሆኑም መነጋገሪያ ሆኗል። ከዚህ ቀደም የሟች እናቱን አስክሬን አስቀምጦ ቃሏን ለመፈጸም ሲል የ8ኛ ክፍል ሚኒስትሪ ፈተናውን የተፈተነውና የታናናሾቹን ኃላፊነት ለተቀበለው ታዳጊ ካሊድ በኦሮሚያ ትምህርት ቢሮ ቃል የተገባለት ቤት 60% አካባቢ መድረሱ ተሰምቷል። ልፍ ሲልም የብርና የቁሳቁስ ድጋፍም እንደተደረገለት ተገልጿል። በስዊድን ጎተንበርግ ከተማ ሲካሄድ በቆየው ታዋቂው የጎቲያ የታዳጊዎች እግር ኳስ ውድድር ላይ ተሳታፊ የነበሩ 20 ገደማ ኢትዮጵያውያን ታዳጊዎችና የቡድን መሪዎቻቸው ያሉበት ሳይታወቅ መቅረቱ የስዊድን ፖሊስ አስታውቋል። ጉዳዩ ምንድን ነው? ወጣቶቹ ወዴት ነው የሄዱት? እስካሁን የታወቀ ጉዳይ የለም። አብራችሁን ከቆያችሁ በዝርዝር የምትሰሙት መረጃ ይሆናል። በሌላ መልኩ ደግሞ በትግራይ ክልል ለሚገኙ የ12ኛ ክፍል ተማሪዎች የሚሰጠው የአገር አቀፍ ማጠናቀቂያ ፈተና በወረቀት በአዲስ አበባ በመቀለና በአክሱም ዩኒቨርሲቲዎች በተዘጋጁ ማዕከላት እየተሰጠ ስለመሆኑም ተሰምቷል። ይህንንም አብራችሁን ከቆያችሁ እነግራችኋለን። በሌላ በልኩ በኢትዮጵያ ሀገራዊ ምክክር ኮሚሽን ጉባኤ ላይ ከሚመከሩባቸው አበይት አጀንዳዎች መካከል አንዱ በሆነው የሀገር ግንባታ ዙሪያ በተደረጉ ውይይቶች የፌዴራል የስራ ቋንቋዎችንና የውጭ ቋንቋዎችን በትምህርት ስርዓትና በስራ ቋንቋነት ማካተትን አስመልክቶ ከተሳታፊዎች የተሰነዘሩ ምክረ ሀሳቦች እጅግ አከራካሪ መሆናቸው እየተገለጸ ነው። የምንወዳቸውና የምናከብራችሁ የአዲስ ጊዜ ሚዲያ ቤተሰቦች አብራችሁን ከቆያችሁ በዝርዝር የምንነግራችሁ መረጃዎቻችን ናቸው። ከፕሮግራማችን መጨረሻ አብራችሁን ቆዩና መረጃዎቻችንን አዳምጡልን። ለአዲስ ጊዜ ሚዲያ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድታደርጉን እንጠይቃለን። አብራችሁን ቆዩ። በአቃቂ ቃሊቲ ክፍለ ከተማ ቀበሌ 10-11 ነዋሪ የሆነው ሙሉጌታ ውብሸት የተባለ ግለሰብ የ12 ዓመት ታዳጊ የገዛ ልጁን አስገድዶ በመድፈርና ለ3 ዓመታት ያህል የግብረ ስጋ ግንኙነት ሲፈጽምባት በመቆየቱ በ18 ዓመት ጽኑ እስራት እንዲቀጣ ፍርድ ቤት ወስኖበታል። የፌዴራል የመጀመሪያ ደረጃ ፍርድ ቤት ልደታ ምድብ 7ኛ ወንጀል ችሎት ሐምሌ 20 ቀን 2018 ዓ.ም ባስተላለፈው ውሳኔ መሰረት እንደገለጸው ከሆነ ግለሰቡ የራሱን ልጅ አንቺ እያለሽ ሌላ ሚስትማ አላገባም፣ አሳድጌሽም ለሌላ ሰው አልሰጥሽም በማለት እንደ ሚስት አድርጎ ሲበድላት መቆየቱን የተሰማው ይህ ብዙዎችን ያስደነገጠ ጉዳይ ሆኗል። የግለሰቡ ዘግናኝ ድርጊት ሊጋለጥ የቻለውም ታዳጊዋ ልጅ ለወንድሟ በጻፈችው ደብዳቤ ነው። እኔ ምን እስከሆን ነው የምትጠብቀኝ? አባቴ ቀለበት አድርጎ እስኪያገባኝ ነው ወይ? በማለት ያሳለፈችውን ስቃይ በዝርዝር ገልጻለች። በተጨማሪም አባቷ በቤት ውስጥ እንደ ሚስትና እንደ ቤት ሰራተኛ ያኖራት ስለነበረ እኔ ልጅህ አይደለውም ብላ እስከ መጠየቅ መድረሷን አቃቤ ሕግ ለፍርድ ቤቱ ያስረዱት ምስክሮችን አረጋግጧል። ድርጊቱ በታዳጊዋ ስነ ልቦና ላይ ከባድ ጉዳት ማድረሱን የተመለከተው ፍርድ ቤትም አቃቤ ሕግ ያቀረበው አስገድዶ መድፈርና በዘመዳሞች መካከል የተፈጸመ የግብረ ስጋ ግንኙነት የሚሉትን የቅጣት ማክበጃ ሀሳቦችን በመቀበል ወንጀሉን በማክበድ ሁኔታ አይቶታል። በዚህ መሰረት ፍርድ ቤቱ በአስገድዶ መድፈር ወንጀል በ15 ዓመት ከ3 ወር በዘመዳሞች መካከል በተፈጸመ የጾታዊ ግንኙነት በ2 ዓመት ከ9 ወር በድምሩ ግለሰቡን በ18 ዓመት ጽኑ እስራት እንዲቀጣ ወስኖበታል። ከዚህ በተጨማሪም ተከሳሹ ለ3 ዓመታት ያህል ከቤተ ዘመድና ከህዝባዊ መብቶቹ እንዲታገድም ተወስኖበታል። ይህ ብዙ ወላጆችን በተለይም ደግሞ እናቶችን ልጆቻችን አባቶቻቸው በዚህ ልክ የሚበድሏቸው ከሆነ እረ ወዴት ነው የምንወስዳቸው የሚል ትልቅ ስጋት ውስጥ እንደከተታቸውም ጎረቤቶች ሲናገሩም ተሰምተዋል። የኦሮሚያ ትምህርት ቢሮ ለታዳጊ ካሊድ ቃሲም ቤተሰብ እየገነባለት ያለው ቤት 60% መድረሱ ተሰምቷል። ተጨማሪም የ100,000 ብርና የታብሌት ድጋፍም ተደርጎለታል። የኦሮሚያ ትምህርት ቢሮ ማኔጅመንት ለታዳጊ ካሊድ ቃሲም ቤተሰብ የመኖሪያ ቤት ለመገንባት የገባውን ቃል ለማስፈጸም በቦታው በአካል ተገኝቶ የግንባታውን ሂደት ጎብኝቷል። በጉብኝቱም ወቅት እንደተረጋገጠው ከሆነ የቤቱ ግንባታ በአሁኑ ወቅት 60% የደረሰ ሲሆን በአጭር ጊዜ ውስጥ ተጠናቆ ለወጣቶቹ የሚረከብ ይሆናል።
እየተገነባ ያለው ቤትም 3 የመኝታ ክፍሎች፣ 1 ሳሎን፣ 1 ኩሽናና 2 የመጸዳጃ ክፍሎች ያሉት ነው። የኦሮሚያ ትምህርት ቢሮ ማኔጅመንት የቤቱን ግንባታ ከመጎብኘት ባሻገርም ለታዳጊ ካሊድና ለታናናሽ ወንድሞቹ የሚከተሉትን ተጨማሪ ድጋፎችም አበርክቶላቸዋል። ለተለያዩ የዕለት ተዕለት ወጪዎቻቸውና መቋቋሚያ የሚሆን የ100 ሺህ ብር ቼክም ተበርክቶላቸዋል። ካሊድ የ9ኛ ክፍል ትምህርቱን በዘመናዊ መንገድ እንዲከታተልና ለትምህርቱ ስኬት እንዲያግዘውም በ89 ሺህ ብር የተገዛ ታብሌትም ተሰጥቶታል። በሸገር ከተማ አስተዳደር የካ ክፍለ ከተማ ነዋሪ የሆነው ታዳጊ ካሊድ ቃሲም በ2016 ዓ.ም የ8ኛ ክፍል ክልላዊ ፈተና በሚወስድበት ዕለት እናቱ በሞት ተለይታው ነበር። ካሊድ እናቱ ከመሞቷ በፊት ትምህርትን እንዳታቋርጥ ብለው የሰጡትን አደራ ለመጠበቅ የእናቱን አስክሬን እቤት እያለም ፈተናውን በብቃት አጠናቆ በመመለስ እናቱን ማሳረፉ ይታወቃል። በዚህ ከባድ ሐዘን ውስጥ ሆኖ የተፈተነው ካሊድ 86% አስመዝግቦ ወደ 9ኛ ክፍል መሸጋገሩን በብዙዎች ዘንድ ትልቅ አድናቆትን አትርፎለታል። የእናቱን አደራ አክብሮ ለሁሉም የጽናትና የቁርጠኝነት አርያ የሆነው ካሊድ ቃሲምን በቁሳቁስ በገንዘብና በመኖሪያ ቤት እየደገፈ የሚገኘው የኦሮሚያ ትምህርት ቢሮ እየተመሰገነ ይገኛል። በሌላ መልኩ በትግራይ ክልል ለሚገኙ የ12ኛ ክፍል ተማሪዎች የሚሰጠው የሀገር አቀፍ ማጠናቀቂያ ፈተና በወረቀት በአዲስ አበባ በመቀለና በአክሱም ዩኒቨርሲቲዎች በተዘጋጁ ማዕከላት እየተሰጠ መሆኑ ተገልጿል። የትምህርት ሚኒስትር ዴኤታ ፕሮፌሰር ክንደያ ገብረ ሕይወት በአዲስ አበባ የሚገኘውን የፈተና ማዕከል ጎብኝተው መንግስት ባደረገው ዝግጅት መሰረት የትግራይ ተማሪዎች በተለያዩ ማዕከላት ፈተናቸውን በሰላም መጀመራቸውን ገልጸዋል። እንደ ሚኒስትር ዴኤታው ገለጻ ከሆነ በአክሱም በመቀለና በአዲስ አበባ ዩኒቨርሲቲዎች ከ15 ሺህ በላይ ተማሪዎች በወረቀት የሚሰጠውን ፈተና እየወሰዱ ሲሆን በክልሉ በሚገኙ 4 ዩኒቨርሲቲዎች በበይነ መረብ ወይንም ደግሞ በኦንላይን የተሰጠውን ፈተናም በተሳካ ሁኔታ መጠናቀቁንም አስታውቋል። ፕሮፌሰር ክንድያ በሁሉም የፈተና ማዕከላት የሚፈተኑ ተማሪዎች በመረጋጋት ፈተናቸውን እንዲወስዱ በመመኘት መልካም ውጤት እንዲያስመዘግቡ ምኞታቸውን ገልጸዋል። በሌላ በልኩ የትምህርት ምዘናና ፈተናዎች አገልግሎት ምክትል ዋና ዳይሬክተር አቶ ተፈራ ፈይሳ ፈተናውን መጀመሩ የክልሉ ወጣቶች ትምህርታቸውን በመቀጠል የወደፊት እድላቸውን እንዲያሻሽሉ ጠቃሚ እንደሆነም ገልጸዋል። እንዲሁም ተማሪዎች ያለምንም እንግልትና ስጋት ፈተናቸውን እንዲወስዱ የጸጥታ አካላትና የፈተና አስተባባሪዎች የተቀናጀ ድጋፍ እያደረጉ መሆኑንም ጠቁመዋል። በዘንድሮ የ12ኛ ክፍል አገር አቀፍ ፈተና ከ30 ሺህ በላይ የትግራይ ክልል ተማሪዎች በወረቀትና በበይነ መረብ አዲስ አበባ በመቀለና በአክሱም ዩኒቨርሲቲ ፈተናቸውን እየወሰዱ መሆኑ ነው የተገለጸው። በስዊድን በጎተንበርግ ከተማ ሲካሄድ የቆየው ታዋቂው ታዳጊዎች እግር ኳስ ውድድር ላይ ተሳታፊ የነበሩ 20 ገደማ የሚሆኑ ኢትዮጵያውያን ታዳጊዎችና የቡድን መሪዎቻቸው ያሉበት ሳይታወቅ መቅረቱን የስዊድን ፖሊስ አስታወቀ። እንደ ፖሊስ መረጃ ከሆነ የተሰወሩት ታዳጊዎች ዕድሜያቸው ከ14 እስከ 17 ዓመት የሆኑ ወጣቶች ሲሆኑ ከእነሱ ጋር አብረዋቸው የወጡት አንድ ወይም ከዚያ በላይ የቡድን መሪዎች አብረዋቸው ጠፍተዋል። ድርጊቱ የታወቀው በውድድሩ የመጨረሻ ቀን ሲሆን ቡድኑ ያረፈበት ትምህርት ቤት አስተዳዳሪ አባላቱ ምንም አይነት ቅድመ ማስታወቂያ ሳይሰጡ ማደሪያቸውን ለቀው መሄዳቸውን ካረጋገጡ በኋላ ለውድድሩ አዘጋጆችና ለፖሊስ ጥቆማ መስጠታቸው ተገልጿል። የስዊድን የምዕራብ ክልል የጠፉ ሰዎች መርማሪ ክፍል ተወካይ ኤልኒሮ ሃልዲን እንዳሉት ከሆነ ቡድኑ ወደ ኢትዮጵያ ለመመለሱን አረጋግጠዋል። ፖሊስ አክሎ እንደገለጸውም የታዳጊዎቹ መጥፋት በራሳቸው ፍላጎት የተደረገ ሊሆን እንደሚችልም እንደሚጠረጥሩ ነው የተገለጸው። ከጀርባው እንደ ሰዎች ዝውውር ያሉ ህገወጥ ድርጊቶች ስለመኖራቸው የሚያሳይ ምንም አይነት ፍንጭ አለመገኘቱንም ጠቁመዋል። የውድድሩ አዘጋጆች በበኩላቸው ከዚህ ቀደም ከመልካም ግንኙነት ውጪ ምንም አይነት ስጋት ካላሳየ ቡድን እንዲህ አይነት ነገር ማጋጠሙ ያልተጠበቀ እንደሆነም ገልጸዋል። የቡድኑ አሰልጣኝ ወይም አስተባባሪ በኋላ ላይ ለአዘጋጆቹ በላከው አጭር የኢሜይል መልእክት ችግሩ የመረጃ ልውውጥ ክፍተት ይመስላል ብሎ የገለጸ ቢሆንም ቡድኑ በአሁኑ ወቅት የት እንደሚገኝ ግን ምንም ያለው ነገር የለም። በአሁኑ ወቅት የስዊድን ፖሊስ ከኢሚግሬሽንና ከድንበር ቁጥጥር አካላት ጋር በመተባበር ጉዳዩን እየተከታተለው ይገኛል። በጉዳዩ ላይ ከኢትዮጵያ መንግስትም ሆነ በስዊድን ከሚገኘው የኢትዮጵያ ኤምባሲ እስካሁን የተሰጠ ምንም አይነት ይፋዊ መግለጫ የለም። በሌላ በኩል በሀገራዊ የምክክር ጉባኤው 5 ቋንቋዎች የፌዴራል የስራ ቋንቋ እንዲሆኑና የውጭ ቋንቋዎችን ማካተት ላይ ምክረ ሀሳብ ቀረበ። በኢትዮጵያ ሀገራዊ ምክክር ኮሚሽን ጉባኤ ላይ ከሚመከሩባቸው አበይት አጀንዳዎች መካከል አንዱ በሆነው የሀገር ግንባታ ዙሪያ በተደረጉ ውይይቶች የፌዴራል የስራ ቋንቋዎችና የውጭ ቋንቋዎችን በትምህርት ስርዓትና በስራ ቋንቋነት ማካተትን አስመልክቶ ከተሳታፊዎች የተሰነዘሩ ምክረ ሀሳቦች አከራካሪ መሆናቸው ተሰምቷል። የአጀንዳው ሂደት በ10 እና በ50 ሰዎች ደረጃ የተደራጁ
ንዑሳን ቡድኖች የተነጋገሩባቸው የአጀንዳ ምክረ ሀሳቦች አሁን ላይ 250 ሰዎችን ለሚይዘው ስልታዊ ቡድን የመመራት ሂደት ላይ የደረሱ ሲሆን ከቀረቡት 8 ዋና ዋና አጀንዳዎች መካከል የሀገር ግንባታ አንዱ ሆኗል። የፌዴራል የስራ ቋንቋ ምክረ ሀሳብን በተመለከተም አማርኛ በብዙ ኢትዮጵያውያን የሚነገር ከመሆኑ አንጻር አሁን ያለው የፌዴራል የስራ ቋንቋ መሆኑን ይዞ እንዲቀጥል የሚል ሀሳብ ቀርቧል። አማርኛና ኦሮምኛ የፌዴራል ቋንቋ ይሁኑ፣ እንዲሁም አማርኛ፣ ኦሮምኛ፣ ትግርኛ፣ አፋርኛና ሶማሊኛ የፌዴራል የስራ ቋንቋ ይሁኑ የሚሉ ሀሳቦችም ተሰንዝረዋል። በተጨማሪም አማርኛ ብሔራዊ ቋንቋ ሆኖ ሌሎቹ ደግሞ የፌዴራል የስራ ቋንቋ ይሁኑ የሚል ሀሳብ መቅረቡንም ተመላክቷል። የክልሎችን የቋንቋ አጠቃቀም በተመለከተም ከፌዴራል ስራ ቋንቋዎች መካከል ቢያንስ 2ቱን ክልሎች ተጨማሪ የስራ ቋንቋ አድርገው እንዲጠቀሙበትም ምክረ ሀሳብም ተሰንዝሯል። የውጭ ቋንቋዎች ጉዳይን በተመለከተ ደግሞ የተነሳው ክርክር እንግሊዝኛ፣ አረብኛ፣ ፈረንሳይና ቻይንኛም የውጭ ቋንቋዎች እስከ ዩኒቨርሲቲ ድረስ በትምህርት ስርዓት ውስጥ እንዲካተቱ ወይንም የፌዴራል ስራ ቋንቋዎች እንዲሆኑ የቀረበው ሀሳብ የእኛን ቋንቋዎች ያጠፋሉ በሚል ከፍተኛ ክርክር ተነስቶባቸዋል። ከስራ ዕድል አኳያና ኢትዮጵያ የአፍሪካ ህብረት መቀመጫ ከመሆኑ አንጻር ፈረንሳይኛ፣ ስዋሂልኛና እንግሊዝኛ በካሪኩለም ተካተው ሊመቻቹ እንደሚገባም ተጠቁሟል። የኮሚሽኑ አስተያየት ደግሞ በተመለከተ የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርአያ ወገኖቻችን ቅርብ ለቅርብ ሆነው እየተመካከሩ እየተነጋገሩ ነው ያሉ ሲሆን በሚቀጥለው ፌዝ መጋጨቶቻቸውና የመኳረፊያ ነገሮች ሊጠበቁ እንደሚችሉም ሆኖም ሂደቱ እንደተፈራው አለመሆኑንም አስታውቋል። የቀረቡት ምክረ ሀሳቦችም ገና በ200ና በ500 ቡድኖች እንዲሁም ደግሞ በ4000 ተሳታፊዎች የሚመከርባቸው በመሆኑ ገና ድምዳሜ ላይ እንዳልተደረሰባቸውም ገልጸዋል። የተወደዳችሁ የቻናላችን ቤተሰቦች ለሰዓቱ የነበሩን አጫጭር መረጃዎች እነዚህን ይመስሉ ነበር። አብራችሁን ስለቆያችሁ እናመሰግናለን። በቆይታችሁም ቻናላችንን ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ ቤተሰብ እንድታደርጉን ከወዲሁ እንጠይቃለን። እናመሰግናለን።